ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይን አንድ ያላችሁ እሞኝላችሁ አለ ቤቶች ስትጎንዶ ለማዳች ላይክ እና ሼር ያደርጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህ ኮንፊው አመሰግናችኋለሁ። ዛሬ ደግሞ ይዘናችን ዘላችሁ መጣ ነው። እንግዲህ የኢትዮጵያ ምርጫ ቦርድ ውሳኔን ተከትሎ በአቶ አገኘሁ ተሻገርና አቶ ጌታቸው ረዳ መካከል የተነሳውን ውዝግብና አንካ ሰላምታ ነው። እንግዲህ የኢትዮጵያ ምርጫ ቦርድ እነዚህ ውዝግብ በሚነሳባቸው ቀጠናዎችና አካባቢዎች ላይ አከራካሪ የምርጫ ክልሎች ብለው ነው እንግዲህ የወሰነው። በእነዚህ ምርጫ ክልሎች ቀጥታ ለፌደራል ወይም ደግሞ ለተወካዮች ምክር ቤት ብቻ እንዲመረጥና የክልል ምክር ቤት ምርጫ ደግሞ የሕገ መንግስታዊ ውሳኔ ከተደረሱበት በኋላ ይደረጋል የሚል ነው የተሰጠው ውሳኔ። እንግዲህ ይህን ተከትሎ አቶ ጌታቸው ረዳ ይሄ ጉዳይ ሰላም የሚያውክ ፋይዳ የሌለው ሰላም የሚያውክ ግጭት የሚቆሰቅስ ብለውታል። እንግዲህ ያ ጦርነት ይነሳል ነው እንደዚህ ጌታቸው ረዳ አስተያየት ከሆነ እነዚህ ቦታዎች እነዚህ አድሮሞጽ ጦለምተ ሁመራ የመሳሰሉትና እነዚህ አላማጣ አካባቢ ላይ ያሉት አምስቱ ቀጠናዎች ቀጥታ ለትግራይ ሙሉ በሙሉ መስጠት ነው። ያው የህወሓት ጥያቄ እኮ ነው። ጌቸኮ ሌላኛው የህወሓት መልክ ነው። ሌላኛው የህወሓት ገጽታ ነው። ምን ለኮ በምክንያት ነው። ይሄ ጦርነት የሚቆሰቅስ ሁከት የሚፈጠር ወደ ጦርነት የሚያመራ ሰላምን የሚያሳጣ ውሳኔ ነው አለ። ምን አይነት ውሳኔ ትፈልጋለህ ቢባል ጌታቸው ይሄን እነዚህን አቅጣጫዎች በሙሉ ራያንም ጦለመቱም አዲሮሞጽንም አዱርቃይንም በሙሉ ያንን ቦታ በሙሉ ለህወሓት መስጠት ነው። ከዛ በኋላ አሸዊና ነው። ስለዚህ እኔ ይሄ ነገር እኔ በነገራችን ላይ በዚህ በሀገር ውስጥ ፖለቲካ ሐሳብና አስተያየት መስጠቱ ራሱ ሰልችቶናልም ዶወረኛን በግሌ ለምን ወዳጅ ያላፈራንበት ጠላት ብቻ አፈራንበት በበጎ የማይታይ ዝም ስለሆነ ያው ይመጣል እኮ በነገራችን ላይ አሁን ወደንም ጠላንም አሁን የምርጫውንም ሊቀድም ይችላል። ይሄ ጦርነት የሀገራዊ ምክክር ህዝብን አመካክሮ አነጋግሮ አወያይቶ መፍትሄ ሳይፈለግ ከሁለቱም መፍትሄ በፊት ጦርነቱ ይቀድማል የሚል ግምት አለኝ። ጦርነቱ ይቀድማል የሚል ግምት አለኝ። 90% እንደኔ እይታ 95% ይሄ ነገር የሀገራዊ ምክክር ኮሚሽኑ ምክክርና ውሳኔ መቀራረብና መደራደር ሳይፈጸም ወይም ደግሞ ምርጫው ሳይደረግ በፊት ከዛ በፊት ቀጠናውን ሊያውክ የሚችል ጦርነቶች ይነሳሉ የሚል ግምት አለኝ እና ለምሳሌ በመካከለኛው ምስራቅ ሂዝቦላ እየተዋጋ ነው፣ ሐማስ እየተዋጋ ነው፣ ሁቲዎች እየተዋጉ ነው። ነገር ግን የኢራኑ ጦርነት ለአንድና ለመጨረሻ መካከለኛ ምስራቅን ድብልቅልቁ እንደሚያወጣ ሁሉም በኢትዮጵያ ውስጥ በሰሜኑ በትግራይ አቅጣጫ የሚነሳው ግጭት መላ አገሪቱን ላይ ከፍተኛ እሳት ያነሳል የሚል ግምት አለ። እንደኔ አረዳድ ተዳፍነው የቆዩት ወይም ደግሞ ለሆሳስ ያሉት ወይም ደግሞ ለጊዜው ሰላም የሚመስሉት ቀጠናዎች ሁሉ የሰሜኑ ጦርነት ሲነሳ ተያይዞ እንደሚነሱ እርግጠኛ ነኝ፣ እንደኔ ጉምገማ ማለት። ስለዚህ ይሄ ከሆነ ደግሞ ምርጫ ሊደረግባቸው የሚችሉ አንዳንድ ቀጠናዎች በፍጹም ምርጫ ማድረግ የማይቻልበት ደረጃ ላይ ሊደርሱ ይችላሉ እና ገና ከአሁኑ ነው የፕሪቶሪያ ስምምነት ተጥሷል፣ እኛ ይሄን አንቀበልም፣ ወደ እልቂት ነው የሚወስደው ብላ ይሄ አቶ ታደሰ ወረዳ መግለጫ ሰጥቷል ዛሬ። እነ ጌታቸውም ከአዲስ አበባ እነ ታደሰ ወረዳ ከዛ ይሄማ ወደ ጦርነት የሚመራ ጉዳይ ነው ብለዋል። አደገኛ ነው። በገለልተኝነት እንኳን ይቆይ ሲባል አይሆንም ነው ያሉት። ውጊያ ይሻለናል እያሉ በገለልተኝነት እንኳን ይቆይ ወደ አማራም ሳይሄድ ወደ ትግራይም ሳይሄድ ይሄ ነገር በገለልተኝነት ይቆይ እንኳን ሲባል ቆመን ነው ሙተን ነው የሚል ሐሳብ እየመጣ ነው ያለ። ስለዚህ ከዚህ በፊት እንደምታስታውሱት በሰሜኑ ጦርነት ሲኖር በሱዳን በኩል ሱዳኖች ወረራ እንደከፈቱ ማት እልቂት እንዳመጡ ማት መሬት እንደወሰዱ ታውቃላችሁ። ደቡብ ሱዳን እንኳን በአቅባ የተወሰኑ ቀበሌዎችን ለመውረር ሙከራ እንዳደረገች ታውቃላችሁ። በኦሮሚያን በአንዳንድ ቦታዎች ላይ የተነሱ ግጭቶችን ታውቃላችሁ። ስለዚህ አሁን ደግሞ በሰሜኑ አቅጣጫ በኢትዮ ኤርትራ መካከል የተፈጠረው ውጥረት አለ። እዛ ላይ የህወሓት ውጥረት አለ እና በአማራ ክልልም በኦሮሚያም ያሉ ግጭቶች መልሰው ይፋፋማሉ፣ ይጋጋማሉ። ያ ደግሞ አጠቃላይ የሆነ ቀውስ ሊፈጥር ይችላል። ይህን ደግሞ ህወሓት ከማድረግ ወደ ኋላ እንደማይመለስ እርግጠኞች ነን። እኛ የምንሰጠው ሀሳብና አስተያየት ምንም ለውጥ እንደማይፈጥር እናውቃለን። ምንም ለውጥ አይፈጥርም። የሚሆኑ ነገሮች መሆናቸው የግድ ነው። ሁሉ ዝግጅት አጠናቋል። በገላገል የሚል ምሁር
በጎላገል የሚል መንፈሳዊ አባት በጎላገል የሚል የተሻለ ሰው በመጥፋቱ ምክንያት በዛም በዚህም በለው ስለሆነ ይሄ ነገር አዝማሚያው አካሄዱን ስታየው በጣም አደገኛ ነው። እንዳልካቸው ለምሳሌ በከፍተኛ ውጥረት የነበረውን የእስራኤልና የፍልስጤም ጉዳይ የኦክቶበር 7 ጉዳይ እንዳፈነዳውና ከዛ በኋላ ምን አይነት ቀውስ እንደመጣ እንደምታውቁት ሁሉ የራሽያና በዩክሬን መካከል ዘመናት የነበረውን ውጥረት በቀላሉ እንዴት እንደሆነ እንደምታዩት ሁሉ ይሄም የኛ ጉዳይ ሳይታሰብ መስመር ሊስት ሀዲዱን ሊስት እንደሚችል የኔ መረዳት እንደዛ ነው የሚያመላክተኝ። ስለዚህ አሁን ህወሓቶቹ ሰሞኑን የሚያደርጉት እሰጥ አገባ የጦርነት ድብ እንደምታውቁት በጣም የሚያሳዝን ልብ የሚሰብር ነገር ነው። አሁን ሰሞኑን ትግራይ ላይ ያለው ነገር በአውቶቡስም በታክሲም በእግርም በፕሌንም ህዝቡ ከተማውን ለቆ እየወጣ ነው፣ አገሩን ለቆ እየወጣ ነው። የጦርነት አዝማሚያው በጣም ቅርታ ተመልካቾች የጦርነት አዝማሚያዎች ደስ የማይሉ ናቸው፣ የሚያስፈሩ ናቸው እና ይሄን ለማስቆም የሚቻልበት ሁኔታ እየታየ አይደለም ያለው። ጦርነቱ አፍንጫችን ስር ላይ ነው ያለ። ችግሩ ምንድን ነው? ዙሪያችን ያለ መካከለኛ ማነው ይሄ ምስራቅ አፍሪካ በጣም ወደ አደገኛ አቅጣጫ እየሄደ ነው። ቀይ ባህርን ተከትሎ መካከለኛው ምስራቅን ተከትሎ ያለው ከፍተኛ ውጥረት እኛ ሀገር ውስጥ ከምንፈጥረው ውጥረት ትራክ ከተደማመረ ለመናገር የሚከብድ ለመገመት የሚከብድ አጠቃላይ ነውጥ ይዞ ሊመጣ ይችላል የሚል እሳቤ አለ። አጠቃላይ ነውጥ ይዞ ሊመጣ ይችላል የሚል እሳቤ አለ እና ብዙዎቻችን ጉዳዩን አልተረዳነውም። ተረድተንም ደግሞ መፍትሄ ለመፈለግ አልሞከርንም። አሁን ከፊት ለፊታችን ያለው ወቅት በጣም አስቸጋሪ ወቅት ነው። እንደዚህ እንደ ቀላል እንደ ዋዛ የምናየው አይደለም። ይሄ በሰሜኑ በህወሓት በኩል ሊነሳ የሚችለው ጦርነት ሌሎች የተዳፈኑ ግጭቶችን ወይም ደግሞ ለጊዜው የተረጋጉ ቀጠናዎችን እንደ አዲስ እሳቱን ሊያፋፍም ይችላል። ይሄ እሳት ደግሞ ከተፋፋመ ደግሞ እንደምታውቁት የሱዳኑ ነገር የበሰለ ጉዳይ ነው። የሶማሌ ጉዳይ የበሰለ ጉዳይ ነው። ስለዚህ ራሱ ምስራቅ አፍሪካ የሚቀቀልበት እድል በጣም ሰፊ ነው ያለው። ብዙ እቶን እሳት የመንደዱ ነገር የማይቀር ነው። ግራቀኙን ማሰብ ያስፈልጋል። ሊያስቡ የሚችሉ ምሁራኖች ለመገላገል ሀሳብ ለማምጣት ለማቀራረብ ለማስታረቅ እየተሞከረ አይደለም። ሁሉም እስኪ የሚመጣውን ጉድ እናያለን ብሎ ቁጭ ብሎ ነው ያለው እና በግሌ በጣም አስፈሪ ነው። አሁን አገኘሁ ተሻገርና እነ ታደሰ ወረደ እና እንደዚሁም እነ ጌታቸው ረዳ ከፍተኛ የሀገሪቱ ባለስልጣናት ቁጭ ብለው መላ መፈለግ ሲገባቸው የንትርክ ሀሳብ በየማህበራዊ ሚዲያ አምጥተው ይወረውራሉ። መላ ፈልጉ አቅጣጫ ሲዜ የተባሉ ሰዎች እንኳ ሰላምታ። አሁን እንግዲህ ጌታቸው ረዳ የምስራቅ አፍሪካ የጠቅላይ ሚኒስትር አማካሪ ነው እና የመጣውን ሀሳብ ምን አለ? ይሄማ ግጭት መቀስቀስ ነው፣ ይሄ ሰላም ፍለጋ ሳይሆን ጦርነት ፍለጋ ነው አለ። ተመልከት እንግዲህ ይሄ ሀሳብ ልክ ካልሆነ መነጋገር የሚገባው እዛው ካሉ ባለስልጣናት ጋር ይሄ ነገር ከዚህ አንጻር መፍትሄ አያመጣም ብለው መመካከሩ ነው ያለበት እንጂ ማህበራዊ ሚዲያ ላይ መጥቶ ይሄን አልብላችኋል፣ ይሄ ጉዳይ ጦርነት ይቆሰቅሳል ይላል። ህወሓት ደግሞ ጦርነት ይቀሰቅሳል፣ ፕሮቮክ ያደርጋሉ ማለት ነው እና አካሄድና አይቶ ስንቁን ይቆሙታል። አካሄዶ ደስ የማይል ነው። እውነታው ከሆነ ይሄ ጉዳይ የምክክር ኮሚሽኑ በጊዜው ስራውን ሰርቶ ከምርጫ በፊት ህዝብና ህዝብን አቀራርበው አወያይቶ መላ መፈለግ ነበረበት። ካልሆነ ደግሞ አልሆነልኝም ብሎ ማሳወቅ ነው እንጂ የሚገባው በጣም ረፍዷል። ምክንያቱም በዚህ ክፍተት መሃል ጦርነት ቢነሳ ግጭቶች ቢነሱ ነገሮች ከድጥ ወደ ማጥ ይሆናል። ከምርጫ በፊት መጠናቀቅ የነበረበት ነው። ምክክሩም ንግግሩም ውይይቱም ተነጋግረን ውሳኔ ሰጥተን አማራጮችን ያው እኮ ነው። ዓመቱን ብንጠብቅ 10 ዓመቱን ብንጠብቅ 20 ዓመቱን ብንጠብቅ ዛሬ የምንሰጠውን መፍትሄ ነው የምንሰጠው። ሌላ ኬት እናመጣለን? አይ በቃ እነዚህ አኮራካሪ ቦታዎች ክልል ይሆን አንድ ነገር ነው። አረ ህዝቡ ውሳኔ ስጥና ወይ ወደ ትግራይ ወደ አማራ ክልል ይግባ አንድ ነገር ነው። አይ ሁሉንም ይሄን አቅጣጫ በፌደራል መንግስት ቁጥጥር ስር ለጊዜው እንዲቆይ ይደረጋል አንድ ነገር ነው። ውሳኔ ግድ ነው። ብናንጠለጥለው ያም ለራሱ አጀንዳ ይጠቀምበታል። ከውጥረትና ተፈራርቶ ቃታ ይዞ ከመክረም በቀር
ምንም የሚፈይደው ነገር ያለ አይመስለኝም። ይሄን ሐሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። እወዳችኋለሁ። ፒስ